ከ12 ዓመት የጀመረው መንገድ ላይ ወጥቼ የዚችን ዓለም ህይወት አይቻለሁ። በድህነት ውስጥ ነው ያደግኩት። ምንም ነገር ኖሮኝ አያውቅም። ከሁሉም በላይ ግን በጣም ያጠቃኝ የነበረው የገንዘብ እጦቴ ነበረ። ስለዚህ ሙሉ ለሙሉ ትኩረቴ የነበረው ገንዘብ ማግኘት ላይ ነበረ። ሰፈራችን በጣም መጥፎ የሚባል ሰፈር ነበረ። እዛ ሰፈር ውስጥ ለአንድ ደቂቃ ብትዘናጉ ራሳችሁ የሬሳ ሳጥን ውስጥ ታገኙታላችሁ። አስቡት እስቲ ጠላታችሁ ማን እንደሆነ ካላወቃችሁ እንዴት ነው በሰላም ልትራመዱ የምትችሉት? ዛሬ በሰላም ወጣችሁ በሰላም ማትገቡበት አይነት ሰፈር ውስጥ ነው ያደግኩት። እጾች በደንብ ይዘዋወራሉ፣ ገንዘብም በደንብ ይሰራል። ያው ህጋዊ ባልሆነ መንገድ ማለቴ ነው። ስለዚህም ከልጅነቴ ጀምሮ ጥንቃቄ በሞላ መንገድ ነበር ስኖረው የነበረው። እንደዛም ሆኖም ግን 9 ጊዜ ተኩሶብኝ ከሞት ልተርፍ ችያለሁ። ያው ቀናችሁ ካልደረሰ ምንም ያህል ጥይት በሰውነታችሁ ውስጥ ቢገባ ሞትን ልታልፉ ትችላላችሁ። ከ9 ጥይቶች ውስጥ አንዱ ምላሴ ውስጥ ነበር የገባው። እንዴት እንዳልሞትኩ እኔም አላቅም። ነገር ግን ከዛ ጊዜ የነበረው ህይወቴም በትንሽም ቢሆን ቀይሮታል ብዬ መናገር እችላለሁ። ምላሴ ውስጥ የገባውን ጥይት አወራሬና ራፕ የማረግበትንም ስልት በትንሽም ቢሆን ቀይሮታል ብዬ አስባለሁ። የሞትን ጫፍ አይታችሁ ስትመጡ በጣም ልዩ የሆነ ስሜት አለው። በቃ ይህች ህይወት ምን ያህል ጠቃሚ እንደሆነች ትረዳላችሁ። በድጋሚ ያገኛችሁትን እድል እንደምንም አድርጋችሁ በጣም በጥሩ መንገድ ለመኖር ነው የምትሞክሩት። እዚች ምድር ላይ በጣም ስኬታማ ነኝ ብዬ አስባለሁ። በጣም ዝነኛ ነኝ፣ ሀብታም ነኝ። ግን እስካሁን ካሳካኋቸው ነገሮች በጣም ወሳኙና ትልቅ ነገር ብዬ የምጠራው ለእናቴ የተሻለ ህይወትን መስጠቴ ነው። ቤት ገዝቼላታለሁ። ከዚህ በኋላ በህይወቷ ውስጥ አንዴ እንኳን መስራት የለባትም። በፊት ከምትኖረው አይነት ህይወት ማስወጥቼ በጣም ጥሩ ህይወትም ሰጥቻታለሁ። ሁላችንም ለወላጆቻችን የሆነ ነገር ማድረግ እንመኛለን። ለእኔም ትልቁ ስኬት ይሄ ነው ብዬ መናገር እችላለሁ። ከልጅነት ጀምሮ ሳድግም የገንዘብ እጦት በጣም ያጠቃኝ ነበረ። እኔ እንዳልሆን የሚያደርገኝ ነገር የገንዘብ እጦት ነበረ። ሁልጊዜም ቢሆን እኔ ሌላ ሰው መምሰል አልፈልግም። ራሴን ሆኜ መቅረብ ነው የምፈልገው። ትላንት ከነበርኩበት 50 ሴንት የበለጠና የተሻለ ሆኜ መቅረብ ነበር አለማዬ። ነገር ግን በጊዜው የገንዘብ እጦት ብቻ ነበረ ወደ ኋላ የሚጎትተኝ። ስለዚህ ወጣትነቴን ሙሉ ለሙሉ ትኩረት ያደረኩት ገንዘብ ማግኘት ላይ ነው። ገንዘብም እኮ የሆነ ነጥብ ላይ መምጣቱ አይቀርም። ገንዘቡ ከመጣ በኋላ ራሱ አዲስ ግራ የሚያጋባችሁ ራሳችሁ እንዳትሆኑ የሚይዛችሁ ነገር ይመጣል። ህይወት ደግሞ እንደዚህ ነች። በቃ ወደ ኋላ የሚጎታችሁ ነገር እያሸነፋችሁ ስትሄዱ የህይወትን ጣዕም እያጣጣማችሁ ትሄዳላችሁ። በዚህ ሁሉ ሂደት ውስጥ ግን ድባቴ ውስጥ መግባት ወይም ደግሞ ዲፕሬሽን ውስጥ መግባት በጣም ቅንጦት ነው ብዬ ነው የማስበው። አውቃለሁ ሁላችንም ሰዎች ነን። ከባድ ሁኔታዎችን ሊያጋጥሙን ይችላሉ። እኔም እኮ አጋጥሞኛል። ግን ምንም ያህል ድብርት ውስጥ ብገባ አሁንም ተነስቼ ማድረግ ያለብኝ ነገር በሙሉ አርጋለሁ። ደብሮኛል፣ የድብርት ስሜት ተሰምቶኛል ብዬ ማድረግ ያለብኝ ነገር ሳላረግ መቀመጥ አልችልም። በቃ አለ አይደለ መስራት ያለብኝ ነገር ድብርት ውስጥ ብገባ እንኳን ሰርቼ አጠናቅቃለሁ። ለራሴም ሁልጊዜ የምለው ነገር አለ። ጥሩ ስሜት እየተሰማኝ አይደለም፣ ድብርት ውስጥ ነኝ። ግን ደግሞ ማድረግ ያለብኝ ነገር በሙሉ ካረኩ በኋላ አሁንም ድብርት ውስጥ ብቀመጥ ችግር የለውም እላለሁ። ማድረግ ያለብኝን እጨርሳለሁ። ማሳካት የምትፈልጉትን ነገር በሙሉ ለማሳካት በምትሮጡበት ጊዜ እንዲህ አይነት ስሜት ተሰምቶኛል፣ ስለዚህ አልሰራም የሚባል ነገር የለም። ማንም ሰው በህይወት ዘመኑ ቢያንስ አንድ ጊዜ ከፍታና ዝቅታ ማየት አለበት። ደግሞ አብዛኛው ጊዜ እንደዛ ነው የሚሆነው። ስኬት ላይ የደረሱ ሰዎችን ብትመለከቱ ሁሉም ሰዎች በሸለቆና በተራራ መሃል አቋርጠው ነው የሄዱት። ስኬትን የምትመለከቱበት መንገድ በጣም ወሳኝ መሆን አለበት። ምክንያቱም ስኬት ቀጥ ያለ መንገድ አይደለም፣ ጠመዝማዛ ነው። በሸለቆ ውስጥ ታልፋላችሁ፣ ተራራም ትወጣላችሁ። ቁልቁለቱንም እንደልባችሁ መውረድ አለባችሁ። በእነዚህ ሁሉ ሁኔታዎች ውስጥ ግን ሁሌም እየሰራችሁ ነው ማለፍ ያለባችሁ። ፍጥነታችሁን እያቀዘቀዛችሁ ከሄዳችሁ ግን ራሳችሁ ላይ ስራውን እያበዛችሁ ነው ማለት ነው። ሁልጊዜ በህይወታችሁ ነገሮች እየከበዱ በጣም ዝቅ እያላችሁ ስትሄዱ ምንም ያህል ወደታችሁ ቁልቁለት ወርዳችሁ መሬት ላይ ብትቀመጡ ከሆነ ነጥብ በኋላ ወደታች መውረዱ ይከብዳችኋል። ያላችሁ ብቸኛ አማራጭ ወደ ላይ መምዘግዘግ ብቻ ነው። ይሄ ነገር በተደጋጋሚ በእኔ ህይወት ላይም ተከስተዋል። ከነበርኩበት ከፍታ ቁልቁል መወርድበት ጊዜ አለ። በታች መሬቱን ነክቼ ግን በድጋሚ ወደ ላይ ስምዘገዘግ በፊት ከነበርኩበት ከፍታ የበለጠ ከፍ ብዬ ነው ራሴን የማገኘው። ሁልጊዜ የሚያጋጥመኝ ነገር እንደዚህ ነው። በታች ከወረድኩ በፊት ከነበርኩበት ከፍታ ከፍ እላለሁ። በዚህ ሁሉ ሂደት ውስጥ ግን ምን እያባረራችሁ እንደሆነ ልብ እያላችሁ ትመጣላችሁ። የዚህም መልስ አብዛኛው ጊዜ ደስታ ነው። ስለዚህም እኔም ሁልጊዜ የተለያዩ ግቦችን አወጣና በተለያዩ መንገዶችን እነዛን ግቦች ለማሳካት እሞክራለሁ። እኔ እንደማስበው ከሆነ መነሳሳትና ለአንድ ነገር መሮጥ ማለቂያ የሌለው ሸለቆ ይመስለኛል። በቃ ሁልጊዜም በዛ መንገድ እየተጓዛችሁ ነው የምትሄዱት። አንድ ነገር ፈልጋችሁ ካሳካችሁ ሌላ ግብ ይኖራችኋል። በህይወት ጨዋታ ውስጥ ደግሞ ትኩረቱ ሙሉ ለሙሉ ለአንድ ነገር የሰጠ ሰው ሩዝለስ ወይም ደግሞ ምህረት የለሽ ተብሎ ይታሰባል። እንደዚህ አይነት ሰዎች ማሳካት የሚፈልጉትን ነገር ለማሳካት በመንገዳቸው ላይ ይጓዛሉ። መሃል መንገድ ላይ ግን የሆነ መሰናክል ካገኙ ምንም ይሁን ምንም ያንን ነገር አስወግደው ያልፋሉ።
በዚህ ህይወት ውስጥ የሚያጋጥማቸው ምህረት የለሽ ሰዎች ማለት አንድ ነገር ላይ በጣም ትኩረት ያላቸው ሰዎች ናቸው። በመንገዳቸው ላይ ምንም ነገር ይምጣ ለዛ ሰው ምንም ያሰቡት ነገር የለም። የራሳቸውን ስሜት ሳያዳምጡ እየተራመደ ከሆነ ለእናንተም ስሜት አይጨነቁም ማለት ነው። እንደ ጠበቃ አድርጋቸው አስቡት። ወደ አቃቢ ህግ ለማድረግ ሲባል ብዙ ሰዎችን ማሰር አለባቸው፣ በመረጃ ማለት ነው። ስለዚህ የራሳቸውን እድገት ለመጨመር ብለው ሌሎች ሰዎችን ምንም ያህል ጥፋት ያጥፉ ለነሱ ምህረት የለሽ ይሆናሉ ማለት ነው። በአንድ ወንጀል ላይ 100 ዓመት ይፈረድባችኋል። ከዛ ምን ነው ይሄን ያህል ብላችሁ ትጮሃላችሁ። ለጠበቆቹ አእምሯቸው ውስጥ ያለው ነገር እናንተን ማሳቃየት አይደለም። በሙያቸው ትልቅ የሆነ እድገትን ለማግኘት ማድረግ ያለባቸው ነገር በሙሉ እያደረጉ ስለሆነ ነው። ስለዚህ እዛ እድገት ላይ ለመድረስ እናንተ መጣል ካለባቸው በደንብ ያደርጉታል። እዚህ ዓለም ላይ ልናባክነው የምንችለው በጣም ውድ ነገር ቢኖር ሰዓትና ጊዜያችን ነው። ሀብታም ሰዎች ሀብት ካፈሩ በኋላ በፍጹም ሊያባክኑት የማይፈቅዱት ነገር ጊዜያቸውን ነው። ለምን ካላችሁ ያንን ጊዜ መልሶ ማግኘት እንደማይችሉ ስለሚያውቁ ነው። እሱን እንኳን ተውት ብታደርጉ አንድ ሰው እዚች ምድር ላይ ጥፋት ሲያጠፋ ትልቁ ቅጣት ሰዓቱን ነው የሚወሰድበት። ማለትም እስር ቤት ከገባችሁ ጊዜያችሁን ተቀምጣችኋል ማለት ነው። አብዛኛው ጊዜ ጊዜያችንን እስክንነጠቅ ድረስ የጊዜያችን ዋጋ ልብ ብለን የምንመለከት እንኳን አይመስለኝም። አሁን ላይ በማይረቡ ነገሮች ጊዜያችን እያባከንን ነው። ወደፊት ግን ነገሮችን ሲስተካከሉልን ወጣት እያለን ያጠፋናቸው ጊዜያቶች እንዳለ ተመልሰው እኛን ይወቅሱናል። አሁን ላይ ደግሞ አብዛኛው ጊዜ ጊዜያችንን የምናባክነው እጃችን ላይ በሚገኙ ስልኮች ነው። ሰዎች ሲሳካላቸውና ሁሉንም ነገር ሲያገኙ በስልካችን ላይ እንመለከታለን። ሶሻል ሚዲያችን ያጥለቀለቀው ነገር ቢኖር የሰዎችን ህይወት ነው። የሰዎችንም ህይወት ቁጭ ብለን ስንመለከት ሁለት አይነት ስሜት ሊሰማን ይችላል። ምክንያቱም አብዛኛው ጊዜ ሰዎች ሲሳካላቸው ስንመለከት ማሳካት ያለብን ነገር እንዳለ፣ ሌሎች ሰዎች ስላሳኩት ከዚህ በኋላ ማሳካት የሚጠበቅብን ነገር እንደሌለ ይሰማናል። ነገር ግን ሁኔታው በሁለት መንገድ ሊገለጽ ይችላል። የእናንተ ጥሩ ህይወት ሶሻል ሚዲያ ላይ ስትለቁ የሚመለከታችሁ ያ ሰው ሊያስብ የሚችለው ሁለት ነገር ብቻ ነው። እናንተ ያላችሁ እሱም ያለው ነገር ምን እንደሆነ ትዝ ይለዋል። ስለዚህ ያለውን ነገር እየቆጠረ ያመሰግናል። ካልሆነም ደግሞ ምን እንዳጣ በእናንተ ህይወት ውስጥ ይመለከታል ማለት ነው። ስለዚህ ምንጊዜም ሶሻል ሚዲያ ላይ ህይወታችሁ ስትለቁ ሰዎች ከነዚህ ሁለቱ ስሜት ውስጥ አንዱ ይሰማቸዋል። ወይም ያላቸው ነገር እንዲያስታውሱ ያደርጋል፣ ወይ ደግሞ የሌላቸውን ነገር ቆጥረው እንዲያስታውሱ ያደርጋቸዋል። ትኩረታቸው የሌላቸው ነገር ላይ ከሆነ እናንተ ያ ነገር ስላላችሁ እናንተ ላይ መበታጨት ይጀምራሉ። ቅናት የሚጀምረው የዛኔ ነው። የማታውቁት ሰው የእናንተ አድናቂ ሊሆን ይችላል። ቅርቤ ነው፣ ዘመዴ ነው፣ ወዳጄ ነው ያላችሁት ሰው ግን መቀኛችሁ ሆኖ ታገኙታላችሁ። ምክንያቱም ደግሞ የእናንተ ህይወት በመስታወት ውስጥ የሚመለከተው እሱን የሌለውን ነገር ያስታውሰዋል። ለዚህ ነው እኔ ሰዎች ለኔ ያላቸውን አስተያየት ልብ ብዬ ማልመለከተው። ሰዎች ለኔ ምን ያስባሉ ብዬ የምጨነቅ ቢሆን ይህን የዝብርቅርቅ ያለ ህይወት ነበር የሚኖረኝ። ህይወት ብለን የምንጠራበትን ነገር በብልሃት ብንጫወታት እርካታና ደስታ የሞላበትን በጣም አስደሳች ህይወት እንኖራለን ብዬ አስባለሁ። አሜሪካዊ ራፐር አክተርና ቢዝነስማን ከርቲስ ጄምስ ጃክሰን ወይም ደግሞ በመድረክ ስሙ 50 ሴንት። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።